ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው። በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ። ሻሎም ሻሎም። በኤልሻዳይ ቴሌቪዥን ኔትወርክ ስለ ድሆች ጩኸት ፕሮግራም ተመልካቾቻችን የአምላካችን እግዚአብሔር ሰላም ምሕረት ከሁላችን ጋር ይሁን። ዘውትር በየሳምንቱ በኤልሻዳይ ቴሌቪዥን ኔትወርክ እና በዩቲዩብ እንዲሁም በተለያዩ ሶሻል ሚዲያዎች ወደ እናንተ መመጣበት የመጽሐፍ ቅዱሳዊ መንፈሳዊ መሰረትን የያዘ ከድሆችና ከችግረኞች ጋር የተያዘ ድምጽ ማሰማት ማስተምርበት እና ውይይቶች የምናደርግበት ፕሮግራም ነው። በዚህ ደግሞ እንደ እግዚአብሔር ቃል ያሉ እውነታዎችን ደግሞ ዛሬም እንከታተላለን። ዛሬ መነሻ ሐሳብ አርጌ የምነሳበት የእግዚአብሔር ቃል ክፍል መነሻ አርጌ የምነሳበት የእግዚአብሔር ቃል ክፍል ሁለተኛ ጢሞቴዎስ ምዕራፍ 3 ከ1 እስከ 4 ድረስ 5 ድረስ ያለውን ክፍል ነው አብረን መነሻ አርጌ የምነሳው። እንግዲህ ክህደት፣ አመጻ፣ ጥፋት በመጨረሻዎቹ ቀናት ወይም በመጨረሻ ዘመናት ውስጥ የዘመኑ ፍጽምት የዘመኑ መጨረሻ የዘመኑ ማለቂያ ላይ እየተከሰቱ ያሉ ነገሮችን በማስተዋል እስካላወቅን ድረስ የነሱ ሰለባና ተጠቂዎች ልንሆን እንችላለን። ብዙ ጊዜ ያለ ዕውቀት የዘመኑን መልክ ካላወቅን ዘመኑን ዋጁት፣ ዘመኑን መርምሩት ይላልና ዘመኑ ወዴት እየሄደን ያለንበት ዘመን ምንድነው? የመጨረሻው ዘመን ክስተቶች ምልክቶች በምድር ላይ እየታዩ ናቸው። ስለዚህ የመጨረሻው ዘመን ላይ ነገሮች ሁሉ መልካም እየሆኑ እንደማይሄዱ የመጨረሻ ዘመን ላይ ጭራሽ የሚያስጨንቅ ዘመን እየመጣ እንደሚሄድ ያሳያል። የአማኞችም መልክ ትክክለኛ የመልክ የክርስቶስ መልክ የተጠሩበት የመጨረሻ የዓላማችን ግባችን መልክ የሆነውን ክርስቶስን መልክ ሳይሆን የዚህ ዓለምን መልክ የዲያብሎስን መልክ ሰዎች እየያዙ ሊሄዱ የሚችሉባቸው ካላስተዋሉ ሊይዙ የሚችሉባቸው ነገሮች ሊገቡ ይችላሉ። ስለዚህ የመጨረሻውን ዘመን መልክ ሁሉ ጊዜ ልናጠና ይገባል። ከተለያየ አንጻር ከክርስቶስ መምጣት አንጻር፣ ድሆችን ከማገልገል አንጻር፣ በየቀሉ ከዘላለም አጀንዳ አንጻር፣ እግዚአብሔርን ቃል ከማገልገል አንጻር፣ ኑሯችን፣ ውሏችን፣ ህይወታችን ከዘላለም አንጻርና እንዲሁም ደግሞ ከመጨረሻው ዘመን አንጻር እየቃኘን መሄድ እንደሚገባን ከእግዚአብሔር ቃል ልናይ እንችላለን። በዚህ ክፍል ላይ ጳውሎስ ለጢሞቴዎስ በጻፈበት ሰዓት የሁለተኛው መልእክት በተለይ ሩጫዬን ጨርሻለሁ፣ መልካሙን ገድል ተጋድያለሁ፣ የወደፊት የጽድቅ አክሊል ይጠብቀኛል ብሎ መሰናበቻ ላይ የመጨረሻውን ዘመን አውቆ በዛ መልክ ተተኪ የሆነው መጋቢ ጳውሎስ ጢሞቴዎስ የሚሄድበትን መንገድ የሚያሳይበት ነው። መጋቢያዊ መጽሐፍ ነው። የመጋቢ መጽሐፍ ነው። ወቅቱን ዘመኑን እንዲያውቅ እንዲመረምር እንዲዘጋጅ ሰዎችንም እንዲያዘጋጅ አልፎ ተርፎም ያ መልእክት ደግሞ ለእኛም ተደራሽ እንዲሆን እግዚአብሔር ያዘጋጀ እውነት ነው። በዚህ ክፍል ላይ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ እወቁ ነው። ተረዱት፣ እወቁ። ማወቅ በብዙ ነገር ነው የሚገለጠው። ማወቅ ማጥናትን ይጠይቃል፣ መረዳትን ይጠይቃል፣ ማስተዋልን ይጠይቃል። ማወቅ ከመረጃ ውጭ እንዳንሆን የሚጠይቅ እውነት ነው። ማወቅ ከእውቀት ነፃ እንዳንሆን ያሳያል። መጽሐፍ ቅዱስም ነፍስ ያለ እውቀት እንድትሆን የእግዚአብሔር ፈቃድ አይደለም ይላል። ስለዚህ ሕዝቤ እውቀት ከማጣት ጠፍቷል ነው ሆሴዕ 4:6 የሚለው። ስለዚህ እውቀት በራሱ ወገኖቼ ሰዎችን ከብዙ አቅጣጫ ይታደጋል። ያለ እውቀት የምናጠፋቸው ነገሮች፣ ያለ እውቀት የምናረጋቸው ነገሮች በህይወታችን ላይ ተጽዕኖ ያመጣሉ። ስለዚህ ያለ እውቀት በህይወታችን ላይ ተቀመጡ አላስፈላጊ ነገሮችን ያለ እውቀት ከቆየን ዘመኑን መመርመር ማወቅ የማንችልበት ነገር ከሆነ በዚያ መልክ ተጠቅተን እኛም እዛ ውስጥ ሆነን ፍጻሜያችን የማያምር ሊሆን ይችላል። ከእግዚአብሔር ክብር ልንጎል እንችላለን። በዚህ ቦታ ላይ የሚያስጨንቅ ዘመን እንዲመጣ እወቁ። ያን ዘመን እወቁ። ይመጣል፣ ወደፊት እወቁ። ወደፊት ይመጣል እወቁ። እንደሚመጣ ነው የሚለው። እንዲመጣ እወቁ። በዛን ጊዜ ምናልባት ላይኖር ይችላል። እንዲመጣ እወቁ። ይመጣል። ስለዚህ ምንድነው በዚህ ውስጥ የሚመጣው ያ ዘመን መልኩ ምንድነው? መልኩ ምንድነው? ያ
ምልክቱ ምንድነው? በምን ነው የሚገለጠው? ሰዎች ላይ ምን አይነት መልክ ነው የሚገለጠው? ምን አይነት እይታ ነው የሚገለጠው? ምን አይነት አስተሳሰብ የሚገለጠው የሚለውን ነገር ነው የሚያሳየው። ስለዚህ በመጀመሪያ ላይ ሲጽፍ ቀድሞ ምዕራፍ 3 ሁለተኛ ጢሞቴዎስ 3:2 ላይ ሲናገር ከምልክቶቹ መካከል አንዱና የመጀመሪያው ሰዎች ራሳቸውን የሚወዱ ይሆናሉ። በጣም ከባድ ነው። ራሳቸውን የሚወዱ ይሆናሉ። ስለዚህ በዚህ መልክ ራሳችንን መፈተሽ አለብን። በዚህ መነጽር ውስጥ ዘመኑን መመርመር መቻል አለብን። ሰዎች ለሌላው የሚኖሩ ሌላውን የሚወዱ ወገኖቼ ለራሳቸው ብቻ ማይጨነቁ ሌላው የሚጨነቁ የሌላው ነገር እንደ ራሳቸው አድርገው የሚቆጥሩ እንዲሆኑ ነው መጽሐፍ ቅዱስ የሚያሳየው። ባልንጀራን እንደ ራስ አድርገው ውደድ ነው የሚለው። እንደ ራስ አድርገው ባልንጀራን እንደ ራስ አድርገው ውደድ። እንደ ራስ ወይም አንተ እንደሚያስፈልግ ነገር ልብስ እንደሚያስፈልግ፣ ምግብ እንደሚያስፈልግ፣ ውሃ እንደሚያስፈልግ፣ መጠለያ እንደሚያስፈልግ እንደ ራስ አድርገው አስብ። እንደ ራስ አድርገህ ውደድ። ባልንጀራ መጥቶ በርዶኛል ሄደ እሳት ሙቅ አትበል። ያዕቆብ የሚለው ባልንጀራ ነው እና እርቦኛል እያለ አንተ እየበላ እያለ እርቦኛል ብለህ ደግሞ ብሎ ለሚጮው ሰው ደግሞ ዝም አትበል የሚል እሳቤ ያለበት። ስለዚህ ከመጨረሻ ዘመን ተግዳሮቶች አንዱ ራስ መውደድ ነው። ተግዳሮት ነው። በጣም ከፍተኛ እንቅፋት ነው። የሰውን አእምሮ የሚቆጣጠር ነገር። ምናልባት ዘመኑ ላይ መናፍስቶች፣ ጨለማ ኃይላት፣ ዲያብሎስ ሲሰለጥን የሰውን አእምሮ በዛ መልኩ ሊቆጣጠር ይችላል። በሰው አስተሳሰብ ላይ በብዙ አቅጣጫ እየተንጸባረቀ ሊሄድ ይችላል። ከፍተኛ ተግዳሮት መጨረሻ ዘመን ሰዎች ስለሌላው የሚኖሩ ሳይሆኑ ራሳቸውን የሚወዱ ራስ ወዳዶች እንዲሆኑ ይሆናል። ራስ ወዳዶች እንዲሆኑ ይሄ ራስ ወዳድነት የእግዚአብሔርን ፈቃድ በዘመናችን በምድር ላይ እንዳንፈጽም ከባድ ፈተና ነው። ከባድ ፈተና ነው። የእግዚአብሔርን ፈቃድ መጽሐፍ ቅዱስ በዕለት ጸሎታችን እንኳን ፈቃድ በሰማይ እንደሆነች በምድር ትሁን ማቴዎስ ምዕራፍ 6 ወገኖቼ ቁጥር 10 ላይ ፈቃድ በሰማይ እንደሆነች በምድር ትሁን። በየዕለቱ የእግዚአብሔር ፈቃድ በሕይወታችን ላይ እየተፈጸመ መኖር አለብን። በልቦና በነፍስ ውስጥ ያለውን የፈቃዱን ሐሳብ በምድር ላይ ልንፈጽም ነው የሚገባው። የማወራው ነገር፣ የምናገረው ነገር፣ የማስተምረው ነገር፣ የማስበው ነገር፣ የማቅደው ነገር፣ የማደርገው ነገር በእግዚአብሔር የልቦ ውስጥ ያለ ፈቃዱ ያለበት ነገር እንድናደርግ የእግዚአብሔር ሐሳብ ነው። ግን ይሄን እንዳናረግ ደግሞ እግዚአብሔርን ፈቃድ እንድንቃረን የሚያደርገው አስተሳሰብ አንዱ ራስን መውደድ፣ ከልክ በላይ ራስን መውደድ። ሰው ራሱን መጥላት የለበትም፣ ራሱን መጣል የለበትም። ሰው ለራሱ ማሰብ አለበት። ራሱን የጣለ መሆን አለበት ማለት አለም። ራሱን የጣለ ሰው የወደቀውን ሰው እንኳን ማንሳት አይችልም። ራሱን የጣለ ራስን መጣል አይደለም። ይሄ ራስን አትውደድ ስል ራስን ጥላ፣ ራስን አትፈልግ፣ ለራስህ ሳትኖር ሌላው ማለት አይደለም። ግን ራስ ወዳድነት ለራሱ ያለው የማይበላ ሰው በጤንነት ኖሮ እንኳን መንቀሳቀስ አይችልም። ሰው መብላት አለበት፣ ራሱ መጠጣት አለበት። ይህ እውነት ግን እንዳለ ሆኖ ለራሳችን ብቻ ከማሰብ ህይወት መውጣት ይጠይቃል። ከራሳችን ብቻ ማሰብ፣ ለራሳችን በራሳችን ቅጥር ብቻ ተይዘን በራሳችን ዙሪያ ብቻ ኖርን ራሳችን ብቻ ለራሳችን የሚያስፈልግ ነገር፣ ለቤታችን የሚያስፈልግ ነገር፣ ለራሳችን መንበላው፣ ራሳችን የምንለብሰው፣ ራሳችን የምንጠጣው፣ ራሳችን የምናገኘው ሁሉ ለራሳችን ከራስ ጥቅም አንጻር፣ ከራስ ኑሮ አንጻር፣ ከራስ ከፍታ አንጻር፣ ከራስ ብልጽግና አንጻር፣ ከራስ ከሆነ ነገር አንጻር፣ ለራስ ከመሰብሰብ አንጻር ብቻ ቢነገድ፣ ቢተረፍ፣ ቢሰራ፣ ቢወጣ፣ ቢገባ፣ ቢሮጥ ለራስ ብቻ የሆነ ራስ ወዳድነት ማለት እሱ ነው። ራስ ላይ ብቻ የሚያጠነጥን ስለ ራስ ብቻ የሚወራ፣ ስለ ራስ ሰውን ሲያገኙ ስለ ራስ የሚወራ፣ ስለ ራስ ኑሮ ብቻ የሚወራ። አዲስ ሰው ብናገኝ፣ ነባር ሰው ብናገኝ፣ መንገድ ላይ ብናገኝ፣ በውጭ በውስጥ ብናገኝ የአይነት አስተሳሰብ በሕይወታችን የሚቆጣጠር ከሆነ የምናስበው ስለ ራሳችን ብቻ ነው። አህያ እኔ ከሞትኩ ሰርዶ አይብቀል አለች እንደተባለ፣ እኔ ከሞትኩ ሰርዶ አይብቀል። ለምን? የሚዲያው የሚነገር የራሻው ፕሬዝዳንት ቭላዲሚር ፑቲን በዙሪያቸው በሚደርሳባቸው ዛቻ ምክንያት ራሽያ ማትኖርበት ዓለም መኖር የለበትም ብሎ ደጋግሞ ሲናገሩ ይሰማ። ራሽያ ማትኖርበት ዓለም
ሊኖር አይገባም ይላሉ። ምን ማለት ነው? እኛን የሚያጠፉን ከሆነ እኛ ጠፍተን ሌሎቹ እኛን በኒውክሌር በተለያየ ነገር ራሽያን ሊያጠፉ ካሰቡ ራሽያ ማይኖርበት ዓለም መኖር ስለሌለበት ቀድመን እናጠፋለን አይነት ነገር ነው። ራስን ብቻ ራስ ላይ ያተኮረ ነገር እንደዛ ነው። የራስን መውደድ ማንነት የመጨረሻው ዘመን ምልክት ነው። ብዙዎች ከእግዚአብሔር ፈቃድ ብዙዎችን ያወጣ አደገኛ ነገር ነው ይሄ። ብዙዎችን ትላንት እግዚአብሔር የሚፈሩ ሰዎች፣ ትላንትና ንጹህ ሰዎች፣ ትላንትና ስለሌላው ሰው የሚያለቅሱ የሚኖሩ ሰዎችን ዛሬ ላይ ለራሳቸው ብቻ እንዲያስቡ አድርገው ብዙዎችን ወገኖቼ ከመስመር ያወጣ አደገኛ አስተሳሰብ ነው። አደገኛ አመለካከት ነው። ለዚህ ነው በመጨረሻው ዘመን በጣም የሚያስጨንቅ ዘመን ይላል። ሰውን የሚያስጨንቅ፣ ድሃ የሚያስጨንቅ፣ የተቸገረ የሚያስጨንቅ ዘመን ነው። ለምን ነው የሚያስጨንቀው? ሰዎች ራሳቸው የሚወዱ ከሆነ ያስጨንቃል። ራሳችን ብቻ የምንወዱ ከሆነ ሁሉም ሰው ራሱን ቢወዳውን ማን ነው የሚኖረው እዚህ ምድር ላይ? ማን ነው? ዛሬ እኮ ሰዎች በየቀኑ በልተው የሚኖሩ ደጋግ ሰዎች ሲኖሩ፣ የሚያካፍሉ ሰዎች ሲኖሩ፣ የሚራሩ ሰዎች ሲኖሩ፣ የሚያጎርሱ ሰዎች ሲኖሩ፣ ግን ሁሉም ሰው በአንድ ላይ ደግሞ ራስ ወዳድ ቢሆን ማንም ሰው ወገኖች ተከፋፍለው መኖር የሚችልበት የህይወት ስርዓት የለውም። ስለዚህ አንዱ አደገኛው ነገር በምድር መካከል ህይወታችንን እግዚአብሔር ከዛ ያድን፣ ከዛ ነፍሳችን መንፈሳችን እግዚአብሔር ይጠብቅ ብለን ማሰብ ከሚገባን ነገር አንዱ ራስ ወዳድነት ነው። ራስ ወዳድነት። ሰው ራሱን ብቻ ከወደደ ለሌላው ይጠቅማል ብሎ የሚሰራው ምንም ነገር የለው። በቃ ሌላው ይጠቅማል፣ ለሌላው በረከት ሆናለሁ፣ ሌላው ደስታ ምክንያት ሆናለሁ፣ ለሌላው በልቶ ማደር ምክንያት ሆናለሁ፣ ሌላው ለብሶ መሞቅ ምክንያት ሆናለሁ፣ ሌላው ሳቅ ምክንያት ሆናለሁ፣ ሌላው ምርቃት ምክንያት ሆናለሁ፣ ሌላው እግዚአብሔር ማመስገን ምክንያት ሆናለሁ የሚል ሐሳብ አይኖርም። ሰው ራስ በመውደድ ብቻ ከታወረ ከታጠረ አካሄዱ ሲወጣ ሲገባ ማታም ህልሙ ጭንቀቱ ስለሌላ ማስብ ከሆነ ስለራሱ ብቻ፣ ስለራሱ ስልጣን፣ ስለራሱ ገንዘብ፣ ስለራሱ ቤት፣ ስለራሱ የራሱን ኤምፓየር የራሱን አገዛዝ መገንባት፣ ራሱን ስልጣን ብቻ ማኖር፣ የራሱን ወንበር ብቻ ማስፋት፣ የራሱን ነገር ብቻ መኖር፣ ለሌላሱ ብቻ ለማሰብ፣ አትድረሱብኝ ማለት፣ አትንኩኝ ማለት፣ በቃም የራሱን ቅጥር ሰርቶ ራሱን ወዶ መኖር ያደገኛ ነገር ነው። ሰዎች ራሳቸውን የሚወዱ ይሆናሉ። ራሳቸውን የሚወዱ እንደዚህ አይነት ሰዎች ድሃና ችግረኛ ሲያዩ እንኳን የሚያስቡት ከራስ ጥቅም አንጻር ብቻ። ድሃ ችግረኛ ቢሆን እነኚህ ሰዎች ምናልባት የግብረሰናይ ድርጅት አገር በቀል ወይም ዓለም አቀፍ በቀል የሆኑ ወይም ከዓለም አቀፍ ጋር ትስስር ያላቸውም ግብረሰናይ ወይም የበጎ አድራጊ ድርጅቶችን ሊከፍቱ ይችላል፣ ሊሰሩ ይችላል። ግን ከራስ ጥቅም አንጻር እንጂ ከድሃ አንጻር የሚያስቡበት ሐሳብ የላቸው። ሲያስቡት ከራስ አንጻር ምንም ነገር ቢያስቡ እንደዚህ አይነት ሰዎች በእግዚአብሔር ቤት ቢሆኑ ስለ ነፍሳት መዳን፣ ስለ እነሱ መማር፣ ወደ እግዚአብሔር መንግስት ነፍሳት ስለመጨመር፣ ቤተክርስቲያን ስለመስፋት፣ ስለ ቤተክርስቲያን ስለመትከል፣ ድሆችን ማሰብ፣ ማንኛውም ከራሳቸው ጥቅም አንጻር ራሳቸውን የሚወዱ ከሆኑ ወይ ከካሜራ አንጻር ነው፣ ወይ ከዝና አንጻር ነው፣ ወይ ከእውቅና አንጻር ነው፣ ወይ ከጎሽታ አንጻር ነው፣ ለራሳቸው አድ የሚያደርጋቸው ወይም የሚደምርላቸው ነገር ካለለ በቀር ምንም ነገር መንካት መስራት የማይፈልጉ ሰዎች ናቸው። ራስ ወዳድ የሆኑ ሰዎች አሉ። ማንኛውም ነገር ከራስ ፕሮግራም ጋር የሚያስቡ፣ ከራስ ፕሮግራም ጋር ካላስቡም መኖራችንንም የማስቡ፣ አንድን ሰው ከጥቅሙ አንጻር ካልሆነ በቀር መፈጠሩን ማሰብ ማይችሉ፣ የሚጠቅመው ሰው ከሆነ የሚይዙ፣ የማይጠቅመው ሰው ከሆነ መያዝ ማይችሉ፣ ማይፈልጉ ሰዎች አሉ በምድር ላይ። ራሳቸውን የሚወዱ ሰዎች፣ ራሳቸውን የሚወዱ በጣም ለራሳቸው የተለየ አመለካከት ያላቸው፣ ለራሳቸው ወገኖቼ የሚኖሩ ራስ ወዳድ የሆኑ ሰዎች አሉ። በዚህ ተጠቃሽ የሚሆነው ጌታችንን መድኃኒታችን ኢየሱስ ክርስቶስን በ30 ብር የሸጠ ይሁዳ የተባለ ከሐዋርያት መካከል አንዱ የነበረው ይህን ሰው ልታዩት ይችላላችሁ። ዮሐንስ ወንጌል ምዕራፍ 12 ላይ ከ5 እስከ 6 ባለው ክፍል ታሪኩን ልናገኝ እንችላለን። እና መጽሐፍ ሲናገር ስለሱ ይህ ሽቶ ለ300 ዲናር ተሽጦ ለድሆች ያልተሰጠ ስለምን አለ። ይህንም የተናገረ ሌባ ስለነበረ ነው እንጂ ለድሆች ተገዶላቸው አይደለም።
ከረጢትም ይዞ በውስጡ ከሚገባው ይወስድ ስለነበረ ነው። እና ምንም ነገር ራሱ ነው የሚወደው፣ ለጥቅሙ ነው ኮሮጆ ይዞ ለድሃ የሚያስብ የሚመስለው። ይህ በጣም ከኢየሱስ ይልቅ መንፈሳዊ የሚመስል፣ ከኢየሱስ ይልቅ ለድሃ ሀሳብ የሚመስል፣ ከኢየሱስ ይልቅ ወገኖቼ ለድሃ የሆነው ነገር መሬት ላይ ለምን ይፈሳል የሚል አልባስጥሮስ ሽቶ አምጥታ በኢየሱስ እግር ላይ ማርያም ስትደፋ እና ለምንድን ነው የተደፋው? ለምንድን ነው የተሰበረው? ለምንድን ነው መሬት የተደፋው? ይሄ ገንዘብ መሬት ይደፋል፣ ገንዘብ እግር ላይ ይደፋል። ገንዘብ እኮ ነው ይሄ። አምጥቶ ስለት እንደሚሰጡ ሰዎች ያን ጊዜ ሲሰጡ ተሽጦ 300 ዲናር ያወጣል። 300 ዲናር ብዙ ነው። የ300 ዲናር ሽቶ በጣም ውድ እንግዲህ ጫፍ የወጣ ሽቶ ነው። አምጥታ በኢየሱስ እግር ስር የደፋችው፣ ኢየሱስ እግር ላይ የደፋችው እና በጣም ይህ ሰው በጣም ቆጨው፣ በጣም አዘነ፣ በጣም አዘነ። ይሁዳ በጣም አዘነ። ለምን ይደፋል? እና ይህን ሲያስብ ያቀረበበት ፕሮፖዛል አጠገቡ ያቀረበበት ይህ ሽቶ ለ300 ዲናር ተሽጦ ለድሆች ያልተሰጠ ስለምን ነው አለ። ስለምንድን ነው? ንብረት ታባክናላችሁ፣ ገንዘብ ታባክናላችሁ፣ ሜዳ ላይ ትደፋላችሁ። ለምን ነው እንደዚህ የሚሆን? በጣም አስተሳሰቡ የተሻለ ይመስላል። ለምንድን ነው የሚደፋው? ለምንድን ነው ከንቱም የሆነው? ለምን ይሄን ያህል ነገር ትጨክናላችሁ? መሬት ላይ ሲደፋ ጌታ ኢየሱስ አንተ ራስህ መምህራችን ርቡኒ አንተ እያየ ንብረት፣ ገንዘብ፣ ሀብት መሬት ላይ ሲደፋ ዝም ብለህ ትመለከታለህ? ዙሪያ ያላችሁ ሰዎች ዝም ብላችሁ ሰብራ ስትደፋ ዝም ብላችሁ ትላላችሁ። እሷ ጤነኛ ላትሆን ትችላለች፣ አእምሯ ጤነኛ ላይሆን ይችላል፣ እሷ ምናልባት ትክክል ላትሆን ትችላለች የሚል እሳቤ ይኖረዋል። ግን እናንተ ለምን ይሄን አረጋችሁ የሚለው ነገር በጣም ይሁዳን መንፈሳዊ ያስመስለዋል። ይሁዳን ጥሩ አሳቢ ሰው እንደሆነ ያስመስለዋል። ግን ይሁዳ ራስ ወዳድ ነው። ይሁዳ ከጥቅሙ ውጪ ሌላ የሚያስበው ነገር የለውም። ጸሐፊው ይሄን ሲያደርግ ሌባ ስለነበረ ነው እንጂ ለድሆች ተገዶላቸው አይደለም፣ ወይ ግዳጅ ኖሮታል። የድሆች ተልእኮ ሚሽን ግዳጅ ኖሮት አይደለም፣ ተገዶ አይደለም። ነፍሱን የምታስጨንቀው የድሃ ነገር፣ እዛ የተራበ ሰው አለ፣ እዛ የወደቀ ሰው አለ፣ እዛ የተራቆተ ሰው አለ፣ እዛ የታረዘ ሰው አለ የሚል ረሃብ ውስጡ፣ ጩኸት ውስጡ፣ ሸክም ውስጡ ኖሮት ስለነሱ ያለቀሰ ደክሞት የሆነ ቢሆን ኖሮ ጥሩ ነበር። ግዴታ የለበትም። ከድሆች ጋር የተያዘ የለም። ስለ ጥቅሙ ብቻ ራሱን ገንዘብ የሚያገኝበት፣ ስም የሚያገኝበት፣ የሆነ ነገር የሚያገኝበት ብቻ የሚያስቡት እና አንዳንድ ሰዎች አሁንም በዚህ ምድር ለድሆች የተገዱላችሁ ይመስላል። ለቤተ ክርስቲያን፣ ለሕዝብ የተገዱ ይመስላል። ለጉባኤ የተገዳችሁ መንፈሳዊ ነገር ነው። በቃ በጣም የወንጌል ስርጭት፣ ቤተ ክርስቲያን ተከላ ምናምን ይላል። ተገዶላችሁ አይደሉም። ሰዎች አንዳንድ ሰዎች አይደሉም። ገንዘብ የሚያገኙበት ምናልባት በድሃ ስም የሚመጣ ገንዘብ አምጥተው ውድ ትምህርት ቤት ከሀገር ውጭ ልጆቻቸውን ለማስተማር ይሆናል ህልማቸው። ምናልባት በቤተ ክርስቲያን ተከላ፣ በሚሽነሪ ስም፣ በወንጌል ስም፣ ኢየሱስ በሞተለት ወንጌል ስም፣ ኢየሱስ ደሙን ባፈሰለበት ወንጌል ስም ገንዘብ ሰብስበው ልጆቻቸውን ከሀገር ውጭ ውድ ትምህርት ቤት ውስጥ ከፍሎ ለማስተማር ይሆናል። ምናልባት በጣም የተንደላቀቀ ኑሮ ሊኖሩ ይሆናል። ገዷቸው አይደለም፣ ተገዶ አይደለም። ይሁዳ ግን ግዴታ ኖሮት አይኖርም። ይሁዳ የቤተ ክርስቲያን ተከላ ግዴታ ኖሮት አያውቅም። ይሁዳ የወንጌል ስርጭት ግዴታ ኖሮት አያውቅም። ይሁዳ የድሃ ጉዳይ ግዴታ ኖሮት አያውቅም። ሽፋን ነው። እቺ ከላይ ሽፋን ናት። ፕሮፖዛሏ ሽፋን ናት። ራሱን ነው የሚወደው። ሽፋን ነው። መንፈሳዊ ነገሩ ሽፋን ነው። የሚያቀርበው ፕሮፖዛል ሽፋን ነው። በፕሮጀክተር አቅርቦ የሚያቀርበው ነገር ሽፋን ነው። እንዲህ ተሰራ የሚባለው ሽፋን ነው። እውነት አይደለም። ራሶች በመጨረሻው ዘመን መልክ የተያዙ ከሆነ እንደዛ ነው የሚሆኑት። ሰዎች ራሳቸውን የሚወዱ ይሆናሉ። ገንዘብ የሚወዱ ይሆናሉ። ገንዘብን የሚወዱ ይሆናሉ እና በጣም ገንዘብ ይወዳሉ። ከተልእኮ በላይ ገንዘብ ይወዳሉ። ከድሃ በላይ ገንዘብ ይወዳሉ። ከምን በላይ ገንዘብ ይወዳሉ። how to make money፣ እንዴት አድርጎ ገንዘብ እንደሚሰሩ፣ ገንዘብ እንደሚያገኙ፣ ገንዘብ ይዞ ትልቅ ሰው መሆን፣ ገንዘብ ይዞ ውድ መኪና መግዛት፣ ገንዘብ ይዞ ውድ ቤት ውስጥ መኖር፣ ገንዘብ ይዞ ሰጪ መስሎ መታይ፣ ገንዘብ ይዞ አንደበታቸውን ከፍቶ መታይ፣ ገንዘብ ይዞ የወደዱትን ማድረግ። ይሄ የመጨረሻው ዘመን መልክ።
በጣም አደገኛ የመጨረሻው ዘመን መልክ ነው። ሰዎች ከዚህ ህይወታቸውን ሊያርቁ ይገባል። ከዚህ ራሳቸውን ሊጠብቁ ይገባል። ይሁዳ ለድሃ ምንም ሸክምና ፍቅር የሌለው ሰው ነው። ራሱን የሚወደው ግን ራሱን ስለሚወድ በእርሱ አስታኮ የግል ጥቅሙን ያሟላል። ራሱን ስለሚወድ፣ ገንዘብ ስለሚወድ፣ ራሱን ስለሚወድ፣ ራስ ወዳድ ጥግ ስር ስለሆነ ያችን ራስ መውደዷን ነገር ሽፋን አድርጓት በድሃ ስም አስታኮ በኮሮጆ ያስቀርና የሚፈልገው ነገር ለማድረግ የሚዘረጋ ሰው ነው። የራሱና ገንዘብ መውደድ የመጨረሻ ያደረሰው ኢየሱስን እስከ መሸጥ ድረስ አድርሶታል። እንኳን በወንጌል ስም መነገድ ብቻ አይደለም፣ ራሱን ወንጌል የሆነው ኢየሱስን መድኃኒት የሆነው ጌታ የሆነው ለዓለም ቤዛ ሆኖ የመጣው ኢየሱስ ክርስቶስን እንኳን ለመሸጥ አድርሶታል። ራስን መውደድ፣ ገንዘብን መውደድ በጣም የዛን ያህል ወስዶ ከገዳዮች ጋር ኢየሱስን ተዋውለው ሽጠዋል። እንደዚህ አይነት ነገሮች በሰው መካከል ወገኖቼ አሉ። ሰዎች የማይመለሱ ከሆኑ እንደዚህ ቀደም እንዳነሳሁት እኔ ከሞትኩ በኋላ ሰርዶ አይብቀል አይነት ነገር ከራስ በላይ ንፋስ እንደሚባለው አባባል ከራስ በላይ ንፋስ በቃ ለራስ ጥቅም ብቻ ማዕከል ያደረገ። ስለዚህ ለእኔና እኔ ማለትን ትተን ለድሆችና ለችግረኞች ልንገለጥ ይገባል። ይሄን ማሰብ ያስፈልጋል። እንዲሁም ይሄ የመጨረሻው ዘመን ራስን መውደድ መልክ በእኛ ህይወት ላይ ተጽዕኖ እንዳደርግ በመጠንቀቅ ያስፈልጋል። ምንድነው ማድረግ ያለ? መጠንቀቅ ያስፈልጋል። እኔ ተናጋሪው አመሉ የሚባል ሰው ላይ አለ ወይ? መንፈሴ ውስጥ፣ ነፍሴ ውስጥ፣ አመለካከቴ ውስጥ፣ አቋሜ ውስጥ፣ የህይወት ውቅሬ ውስጥ፣ በዕለት ህይወቴ ውስጥ ማዕከሌ ራሴን መውደድ ነው? ለራሴ መኖር፣ ለቤቴ ብቻ መኖር ነው? ወይስ የሚያስጨንቀኝ የድሆች ጉዳይ፣ የችግረኞች ጉዳይ ነው? ራስ መውደድ በህይወታችን ላይ ወገኖቼ ከተጠናወተ ስለ ሌሎች ችግረኞች ልናረግ አንችልም። የምናረገው ነገር ግን ብናረግም ወይ ለካሜራ ነው፣ ወይ ለሆነ ነገር ጥቅም ነው፣ ወይ ለምናረጋት ነገር ማግኘት ለፈለግንበት ነገር ነው ወገኖቼ የሚሆነው። ከባድ ነገር ነው። ብዙ ጊዜ በታመሙ ሰዎች የሚነግዱ ሰዎች አሉ። በተቸገሩ ሰዎች የሚነግዱ ሰዎች አሉ። የራሳቸውን የግል ራስን መውደድ ጥቅማቸውን በሌሎች ችግርና ስቃይ፣ ለቅሶና ሐዘን፣ ረሃብና መታረዝ ምክንያት በማድረግ እሷን እያስታከኩ እሱ አይደለም፣ እሱ መንፈሳዊነት አይደለም፣ እሱ ድጋፍ ሰጭነት አይደለም፣ እሱ እርዳታ አይደለም። እንኳን ወገኖቼ በብዙ አቅጣጫ በተለያየ ምድር ስደት ሲደርስባቸው ቤታቸው ንብረታቸውን ያጡ ሰዎች አሉ። ለወንጌል የኖሩ ሰዎች አሉ። ለእውነት የኖሩ ሰዎች አሉ። እኛ ምናልባት ስደት በሌለበት በሰላም ምድር ተቀምጠን ወገኖቼ ራስ ወዳዶች ልንሆን አይገባ። ራስ ላይ ብቻ ያለ የህይወት ስርዓት በህይወታችን ላይ መኖር የለበትም። ይሄን በህይወታችን ላይ ልናስበው ይገባል። ይሄ የሚያስጨንቅ ዘመን ነው የሚለው የሚያስጨንቅ ዘመን ነው። ሰዎች ራሳቸውን የሚወዱ ይሆናሉ። ገንዘብን የሚወዱ ትምክህተኞች ይሆናሉ፣ ትዕቢተኞች ይሆናሉ፣ ተሳዳቢዎች ይሆናሉ፣ ለወላጆቻቸው የማይታዘዙና የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸው የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። ከእግዚአብሔር ይልቅ ተድላን የሚወዱ ራሳቸውን መውደድ ብቻ ሳይሆን የመጨረሻው ዘመን ጥቃት ተድላን፣ በጣም ተድላን፣ ምቾትን፣ ተድላን በቃ ለወንጌል የሚከፈለው ዋጋ አለመፈለግ። መጽሐፍ ቅዱስ በክርስቶስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ቢኖሩ ይሰደዳሉ ይላሉ። ስለዚህ ዋጋ መክፈል አይፈልጉም፣ መከራ አይፈልጉም፣ ነገሮችን ወገኖቼ አይፈልጉም። በእርግጥ መከራ ማናችንም አንፈልግም፣ ስደትም ማናችን አንፈልግም። ግን ተድላን ከእግዚአብሔር ተድላን ሰው ከፈለገ የሚከፍለው ዋጋ የለውም። ለእግዚአብሔር ብሎ የሚከፍለው ዋጋ የለም። ለእውነት ብሎ የሚከፍለው ዋጋ የለም። እውነትን ለመኖር የሚከፍልበት ዋጋ የለም። ተድላውን ብቻ ቅጥር መስራት፣ ምቾቱን ብቻ ቅጥር መስራት፣ የራስን ኑሮ ላይ ብቻ ቅጥር መስራት፣ ምንም ሆነ አልሆነ ምንም ነገር መስማት በማይችልበት ሁኔታ ላይ የራስን ነገር ብቻ እንደዚህ ናቸው። በጣም እነኚህ የመጨረሻው ዘመን መልክ
አስጨናቂ መልኮች ናቸው። ሰዎች ቅድስና የሚያጡ ይሆናሉ፣ ፍቅር የላቸው ይሆናሉ። ምክንያቱም ሰዎች ራሳቸውን የሚወዱ ከሆነ በራሳቸው ዙሪያ ነው የሚሽከረከሩት። ሁለተኛ ደግሞ ገንዘብን የሚወዱ ከሆነ ገንዘብን የሚያገኙበትን መንገድ ትክክል ይሁን አይሁን አያስቡም። ገንዘብ በእጃቸው ይዞ ገብቶ ትልቅ ሰው ሆኖ መታየትና ገንዘብ ሊያደርገው የሚችለው ነገር ሁሉ ማድረግ የሚችልበት ነገር ማድረግ። ስለዚህ የትም ፍጩ ዱቄቱን አምጪው እንደተባለ ራስን በመውደድ የህይወት ስርዓት ውስጥ ሆኖ ገንዘብን ማዕከል ባረገ ዕለታዊ ምልልስ ውስጥ ነፍሳቸውና አካላቸው እጃቸው የተቆራኘ ከሆነ ሰዎች የሚገርመው ከዛ በኋላ ባልተገባ መንገድ የመጣው ገንዘብ ትምክህተኞችና ትዕቢተኞች ተሳዳቢያቸው ሊያደርጎች ይችላል። የማይታዘዙ በቃ ምንም እንደፈለጉ የሚኖሩ ያደርጋሉ። በመሰረቱ ራስን በመውደድ ላይ ብቻ የተመሰረተ ራስን ከመውደድ ጋር ባልንጀራን እንደ ራስ አድርገህ ውደድ። መጽሐፍ ቅዱስ የሚለው የታመመውን፣ የደከመውን፣ የተራበውን፣ የተቸገረውን እንደ ራስ አድርገህ ባልንጀራ ነው እንደ ራስ አድርገህ ውደድ። ራሳችን እንዳንወድ ነው መጽሐፍ ቅዱስ። ባልንጀራ እንድንወድ እግዚአብሔር እንድንወድ ባልንጀራ እንድንወድ መጽሐፍ ቅዱስም ሲናገር ይሄ ነው። ሕግ ሁሉ በሁለት ነገር ትጠቀለላለች። አምላክህን እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ ምትላት እንዲሁም ባልንጀራህን እንደ ራስ አድርገህ ውደድ በሚል ነው። ስለዚህ 10ቱ ትእዛዝ 10ሩ ለሁለት ነው የሚከፈለው። ከላይ ለአምላክ ለእግዚአብሔር ስገድ ብሎ እስከ ሰንበት ድረስ እና ወገኖቼ ይሄ ለእግዚአብሔር ያለውን ፍቅር ነው የሚያሳየው። ታች ደግሞ 5ቱ አትግደል፣ አትስረቅ፣ አትመኝ፣ የባልንጀራን ሚስት አትመኝ፣ እነኚህ አትዋሽ፣ እነኚህ ነገሮች ደግሞ ባልንጀራን ከመውደድ ጋር የሚያሳየው። ስለዚህ ባልንጀራን የምንወድ ከሆነ ከባልንጀራችን አንሰርቅም፣ ከድሃ አንሰርቅም፣ ይልቁንስ ለድሃ እናካፍላለን እንጂ ወገኖቼ ሰውን በግፍ አንገልም፣ ይልቁንስ እናድናለን እንጂ አትግደል የሚለው እሱ ነው። የባልንጀራን ንብረት፣ ሀብት፣ ትዳር አንመኝም፣ ይልቁንስ እናበረታታለን እንጂ። ስለዚህ ባልንጀራን እንደ ራስ አድርገህ ውደድ ነው፣ እንድንወድ ነው የሚያሳይ። ማንኛውም ባልንጀራ የሰውን ልጅ እንድንወድ ነው የሚያስብ። ግን የመጨረሻው ዘመን መልክ ያጠቃን ከሆነ ከክርስቶስ መልክ የራቀን ከሆነ መጽሐፍ ቅዱስ ሮሜ 8:28 ላይ የልጁን መልክ ይመስሉ ዘንድ እግዚአብሔር ወስኗል ነው የሚለው። ያን የእግዚአብሔር አልቲሜት ጎሉ የመጨረሻ ግቡ የልጁን መልክ እንድመስል ነው። ልጁ ደግሞ ቸር ነው። ልጁ ደግሞ ደግ ነው። ልጁ ደግሞ ራሱን የሚወድ ሳይሆን ራሱን ለዓለም ሁሉ ቤዛ አድርጎ የሰጠ ነው። ነፍሱን መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ነፍሱን ለወዳጆቹ ከመስጠት የሚበልጥ ሌላ ፍቅር የለም። ስለዚህ ኢየሱስ ክርስቶስ ነፍሱን በመስጠት ድረስ ነው ራሱን የገለጠው ጌታ። ስለዚህ ኢየሱስ መልክ እሱ ነው። እንኳን ወገኖች እንኳን ገንዘባችን፣ እንኳን ንብረታችን፣ እንኳን የሚያስፈልግ ነገር ቀርቶ ለባልንጀሮቻችን መስጠት ማካፈል እንድንችል ነው። ስለዚህ ሳጠቃልል ይሄን ነገር ሳናቅ በሁለት ነገር እንዳንጠቃ፣ መልካችን የዘመኑ መጨረሻው ዘመን መልክ የተጠቃ እንዳይሆን፣ ከክርስቶስ መልክ እንዳይወጣ ልናስብ ይገባል። ራስ ወዳድነትን በሕይወታችን ላይ እንዳይኖር መከላከል አለብን። ራስ ወዳድነትን ማስወገድ አለብን። ሌሎችን መውደድ አለብን። እግዚአብሔር የተባረከ ይሁን። ሌሎች መኖር አለብን። መኖር ከተገባ ነገሮች አንዱም እነኚህ ሰዎች መልካም የሆኑን የማይወዱ ጨካኞች ያሉን ይላልና ከጭካኔ ረቀን ርኅራኄ ያለውን ሕይወት ይዘን ገንብተን መኖር ይገባናል። ከንግግር ባለፈ መልኩ በተግባር እየተገለጥን እግዚአብሔር ይባረክ። እግዚአብሔር ዘመናችሁን ይባርክ። ራስ ወዳድነትን ከሕይወታችን እናስወግድ። ከራስ ወዳድነት የመጨረሻው ዘመን መልክ እንጠበቅ። እግዚአብሔር ዘመናችሁን ይባርክ። በሚቀጥለው ፕሮግራም እስክንገናኝ ድረስ ሰላም ሁኑ። ሻሎም አሜን። ሰላም። ይህ ስለ ድሆች ጩኸት ፕሮግራም ነው። በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ።